It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ በጣም እናመሰግናለን። አድማጮቻችን መልካም ጊዜ እንዲሆንላችሁ ነው የምንመኘው። ወደ መረጃዎቻችን ደግሞ እናልፋለን። ትላንት ያው የዓለም ዋንጫ በጣም ከተጠበቁ ጨዋታዎች መካከል አንደኛው የእንግሊዝ ብሔራዊ ቡድን ከክሮኤሽያ ብሔራዊ ቡድን ጋር ያደረገው ጨዋታ ነው። ገና ጨዋታው ከመድረሱ አስቀድሞ ከ3 ቀን ከ4 ቀን በፊት ይሄ ነው ጨዋታ ብለህ ስትናገር ነበር አንተ ለማየት አይ እንዴት አገኘው እንደጠበቀው ነው ወይ ብዬ ለመጠየቅ ፈልጌ ነው። ይሄ አንድም ይሄ በቃ ምጣኔ ሆኖ ደስ የሚለኝ እግር ኳስ ደስ የሚለኝ መመጣጠን ያለው ፉክክር ምናምን ሲሆን ነው። የእንግሊዝ ብሔራዊ ቡድን ማሸነፉም ደግሞ እውነት ለመናገር ተገቢም ነው፣ ጥሩም ነው፣ ልክም ነው እና 1-0 መምራት 1 እኩል መሆን 2-1 መምራት 2 እኩል መሆን ሲባል ዛሬ ተተጋተጉት ብዬ ነበር። ግን ሰከንድ ሀፍ ላይ ይኸውልሽ ለዚህ ነው እንደ ሳውዝጌት ያሉ አሰልጣኞችን ስታሰናብችና ቶማስ ቱኸልን አይነት ሰው ስትቀጥሪ ልዩነት የሚፈጠረው። አሁን ሃሪኬንም ብትው እንደገና ደግሞ ጁድ ቤሊንግሃምን ብትው የሚመሰክሩት ስለ ቶማስ ቱኸል ነው። ቶማስ ቱኸል ለምን 10 ጊዜ አንሸነፍም አለን አሉ እንትን ፈርስት ሀፍ ብሬኩ ላይ ቲም ቶክ ሲያደርግ ለምን 10 ያንሸነፍ ራሳችንን ነው መሆን ያለብን። ስለዚህ ምንም ፋታ አትስጧቸው። በጣም ኳስ እነሱ ጋም ሲሆን ለመንጠቅ ኳስኛም ጋር ሲሆን ለማጥቃት በጣም ኢነርጄቲክ ሆነን ነው መጫወት መቻል ያለብን። ይሄ ነው በቃ ይሄንን አድርገን እንሸነፍ ችግር የለውም አለ። ይሄ በንሸነፍ ይሆን ወይ በነጥብና ጣይ ሆን ወይ አይነት ስሜት ውስጥ እንዳንቆይ ያደረገናል። ለዛ ነው ሰከንድ ሀፍ እንደተጀመረ ጁድ ቤሊንግሃም ጎል ያገባው። ለዛ ነው ማርከስ ራሽፎርድ ሌላ ጎል አግብቶ የእንግሊዝ ብሔራዊ ቡድን 4-2 በሆነ ውጤት ያሸነፈው እና እንግሊዝ በቃ ልክ ነው። እኔ የካፔሎን ሀሳብ በእንግሊዝ ብሔራዊ ቡድን ዙሪያ በጣም የሚጋሩ ሰዎች መካከል ነኝ። ካፔሎም ከማለታቸው በፊት እንደው እኔን ሰሙ አይባልም እንጂ እኔ በጣም በተደጋጋሚ ብያለሁ። የእንግሊዝ ብሔራዊ ቡድን ተጫዋቾች ለክለባቸው ሲጫወቱ በእንግሊዝ ፕሪሚየር ሊግ ላይ የሚያሳዩትን ኢነርጂ፣ የሚያሳዩትን አግሬሲቭነስ እና የሚወሰኑ ውሳኔዎችን ተከትሎ የሚያሳዩትን ሪያክሽን ለብሔራዊ ቡድን ሲጫወቱና ከሀገራቸው ሲወጡ አያሳዩትም። በጣም ተሽኮርማሚዎች ናቸው። በጣም ለምን እንደሆነ ግን ለእኔ ግራ ይገባኛል። ለምን እንደሆነ አሁን ያንን የሚያጠፋ ሰው ማለት ቶማስ ቱኸል በለው ነው፣ አምጣ ነው፣ በለው ነው። ምንም እንዳትሰስቱ፣ ምንም we have to give በቃ 100% ሁሌም ቢሆን መስጠት መቻል አለብን ብሎ ሲለን በቃ በጣም 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 ቀያሪ የሆነ ወሬ ነው ያወራው አለ ወደ ከረፍት መልስ ከመግባታችን በፊት እና ያንን እንደ ስንቅ ይዘን ከገባን በኋላ አልተቆጣጠሩንም ማለት አልቻሉንም፣ ከአቅማቸው በላይ ሆነን የሚል ነገርን አነሳ። ሃሪኬን ነው ይሄንን የሚናገረው። ስለዚህ የቶማስ ቱኸል ኢምፓክት ምንም እንትን የሚል አይደለም። ጁድ ቤሊንግሃም በጣም ያምራል፣ ሃሪኬን በጣም ቆንጆ ነው። እንግሊዝ በአጠቃላይ ጥሩ የሆነ እንቅስቃሴ ነው ያሳየችው። ክሮኤሽያም እውነት ለመናገር በተለይ ፈርስት ሀፍ ላይ የመገዳደር አቅሟ በጣም ጥሩ ነበረ። ስለዚህ ይህንን ጨዋታ እውነትም እንዳልነው አሪፍ ሆኖ አግኝተነዋል ብለን መናገር የምንችል ይመስለኛል። የሁለቱን ብሔራዊ ቡድኖች ጨዋታ ግን እኔ አሁንም በዚህ በዓለም ዋንጫው የምድብ ማጣሪያ ጨዋታ ላይ እኔ የተለየ ኤክሰፕሽናል ነገር ካላጋጠመ በስተቀረ ብዙም አልመሰጥም። ያው ማየቴና ያለው ኳስ ስለምወድ ማየቴ አይቀርም። ግን የሁሉ ነገር መደምደሚያ ግን ይህ ምድብ ማጣሪያው አይደለም፣ ለእኔ አይደለም። ገና የምድብ ማጣሪያው ካለቀ በኋላ
የሚመጡት ጨዋታዎች ብዙ የሚነግሩ ነገር ይኖራል። ወደ 32 ሰብሰብ ቢበሉ ያኔ እንትን እንላለን። በየጨዋታው ላይ ኢንጆይ የምታረግባቸው ነገሮች አይጠፉም። አሁን እኔ ለምሳሌ አሁን የዓለም ዋንጫው በቃ ሁሉም ብሔራዊ ቡድን አንዳንዴ ተጫወተ። ከዛሬ ጀምሮ ሁለተኛ ጨዋታቸውን እያደረጉ ነው የሚሄዱት። እንደገና ሜክሲኮ ልንል ነው፣ እንደገና ደቡብ አፍሪካ ልንል ነው። እኔ አሁን በቃ እነዚህ የመጀመሪያዎቹ ጨዋታዎች ዙሪያ የነበሩ ታሪኮች፣ ሂውማን የሆኑት ነገሮች የበለጠ ይስቡኛል። እኔ ለምሳሌ ምንድን ነው የሚስብብትኝ ደቡብ አፍሪካ ፊል አድርገው ማየት ደስ ብሎኛል። እኔ እውነት ለመናገር ምንድን ነው ያደረግነው አለ የደቡብ አፍሪካው አምበል እና በረኛው ማለት ነው። ለምንድን ነው ሁሉም አፍሪካዊ የእኛን ብሔራዊ ቡድን ያልደገፈው? ለምንድን ነው የእኛን መሸነፍ ያስደሰተው በበጎ ያየው? ለምረው ሜክሲኮ እንድታሸንፍ ለሜክሲኮ የበለጠ ድልን የተመኘው ለምንድን ነው? ግራ ተጋብተናል አለ መልበሻ ቤት ውስጥ አፍሪካውያን ወንድሞቻችን ለምን ጠሉን? ለምን ከጎናችን መቆምን አልፈለጉም የሚልን ነገር አነሳ እና ልናለቅስ ምንም አልቀረንም። ይሄንን አይነት ሰፖርት ምክንያቱም አፍሪካ ስንት ብሔራዊ ቡድን ላከች የሚለው እንዳለ ሆኖ አንዱ የአፍሪካ ብሔራዊ ቡድን ሲጫወት አፍሪካ ዘ ሆል ያንን ብሔራዊ ቡድን ነው ሰፖርት የሚያደርገው። አሁን ግን ደቡብ አፍሪካዊ ካልሆንክ በስተቀር እየሆነ መጣ እና ይሄ ታሪክ ይመስጠኛል። የሜክሲኮና የደቡብ አፍሪካ ጨዋታው ሜዳ ላይ ካየሁት እንቅስቃሴ በላይ ይቀጥላል ደግሞ ተብሎ ነው የሚጠበቀው። ዛሬም ጨዋታ አላት ከቼክ ጋር። ስለዚህ ሰዎች ይኸውልሽ መልእክታቸውን አስተላለፉ፣ ለምን ገፋችሁን ብለው ቅሬታቸውን አቀረቡ። አሁን ደግሞ ይህንን ስሜት ከሰሙ በኋላ ይብሳል። መልእክቱ ደርሷላ። የመልእክቱን መድረስ ማረጋገጫ አድርገሽ ውሰጁ የበረኛውን አስተያየት። በደንብ ይሄ ይስበኛል ልልሽ ነው። ሁለተኛ የራስ ጉዳይ ያህል ያየሁት የኬፕ ቨርዴውን ግብ ጠባቂ ነው። 40 ዓመቱ ነው። በፖርቹጋል ሰከንድ ሊግ ላይ ነው የሚጫወተው። ኳስ ሊበቃው ነው። ግን ዓለም ዋንጫውን ታሸንፋለች ከምትባለው ከስፔን ጋር ሀገሩ ባደረገችው ጨዋታ ላይ ማን ኦፍ ዘ ማች ተብሎ የተመረጠ ሰው ነው። ማን ኦፍ ዘ ማች ስለተባለ ግን አይደለም ያለቀሰው። ማን ኦፍ ዘ ማች በተባለበት ጨዋታ እናቱ አጠገቡ እንድትኖር ይፈልግ ነበረ። እግዚአብሔር ባይወስዳቸው ኖሮ አያቶቹን ይመርጣል። ከነሱ በኋላ ደግሞ እናቱ ሄዶ የሚጠመጠምበት ሄዶ የሚያቅፈው ሄዶ ደስ እንዳለው የሚነግረው ሰው ይፈልጋል። ግን 11,000 የአሜሪካን ዶላር ካላስያዛችሁ ቪዛ ምንን አንሰጥም ስላለ የአሜሪካ መንግስት የ11,000 ዶላር ስላልተገኘ ነው ሴትዮዋ እኮ ያልሄዱት። ሞመንቱን ተሰረቀ ብለን ስንቆጭለት የነበረ ሰው ነው። አሁን አንድ የአሜሪካ ሴናተር ከአሜሪካ ከፍተኛ ባለስልጣናት ከነ ውጭ ጉዳይ ሚኒስትሩ ጭምር ተነጋግረው የኬፕ ቨርዴ መንግስትም ፊፋም ምናምንም ሆነን አወራን። እንደ ይህንን ነገር ለምንድነው የምታረጉት አሉ የፓርላማ አባል። ትልቅ ኃላፊነት ያላቸው እኮ ናቸው። ከዛ ውጭ ጉዳይ ሚኒስትሩ ምናምን ተረባረቡ። የሴትየዋን ቪዛ ያለ ገንዘብ በአስቸኳይ ይሰጣቸው ተባለ። ሄሎ ጤና ይስጥልን። ሄሎ ኬፕ ቨርዴ ከሚገኘው የአሜሪካ ኤምባሲ ነው ምንደውልሎት ተባሉ። የበረኛው እናት ምን ነበር ሲሉ ኑ በቪዛው ጉዳይ ላይ አዲስ ነገር አለ ተባሉ። ይሄንን ነው እኮ ሴትዮዋ የተናገሩትን ነው የምነግርሽ። ሲሄዱ 11,000 አምጪ እንትኑን አምጪ ምናምን የሚባል ነገር የለም። መሄድ ትችያለሽ ከልጅሽ ጋር ዓለም ዋንጫውን ከዚህ በኋላ ባሉት ቢያንስ 2 የምድብ ማጣሪያ ጨዋታዎች ማየት ልጅሽ ሲጫወት ትችያለሽ። እዛ የቪዛው ጉዳይ እንዲስተካከል ብቻ ሳይሆን በፍጥነት ጉዞዋ ማሬጅ እንዲደረግ የሴትዮዋ ተደረገ። ከዛ ደስ አላቸው ሴትዮዋ እናትየው። ልጄ ጋር ሊሄድ ነው ብለው ማለት ልጄ ጋር ሊሄድ ነው፣ ልጄ ሲጫወት ላየው ነው ብለው የተናገሩት ነገር ማንንም ቢሆን ስሜታዊ ያደርጋል። ጨዋታ ሲጨርስ አቅፈዋለሁ አሉ።
ልጃቸው የፈለገው ያንን ነበረ ከስፔን ጋር በተደረገው ጨዋታ። አየሻውን እነዚህም ሰዎች ልክ እንዳልሆነ ለምን እንዳስቀመጡ ይሄ እንትኑ ይገባኛል። ቦንዱ ሰዎች አሜሪካ እየሄዱ እንዳይቀሩባቸው ለማድረግ ነው። ግን ደግሞ እንደነዚህ ያሉ ስፔሻል ኬዞች ለምን እንዳልታዩ አላውቅም። ምክንያቱም ፊፋ ጋር አወራን ብለው እነ ዶናልድ ትራምፕ የተናገሩት ነገር ዓለም ዋንጫ ያለፉ የዓለም ዋንጫን ቲኬት የገዙ ሰዎች ቪዛው ሲጠይቁ ይሄ ቦንድ የሚባለው የሚያስይዙት ገንዘብ እኛም ሀገር እስከ $15,000 ማስያዝ አለብሽ ወደ አሜሪካን ሀገር ለመሄድ የሚመለስ ነው $15,000 እና ያንን ለማድረግ አይገደዱም፣ ለነሱ ትተነዋል ብለው ነበረ። የበረኛውን እናት ግን በዚህ ምክንያት ገንዘቡ ቶሎ ስላልሞላለን ምናምን ብሎ የተናገረው ነገር እና ልጄን አቅፈዋለሁ ምናምን ሲሉ ይሄ እኔን ላያስደስተኝ አይችልም ሳምሪ። እንደገና ሌላ ይሄ ነው የሚስበኝ አሁን እዚህኛው ፌዝ ላይ ከጨዋታው በላይ። ከዛ ሊዮኔል ሜሲን በተመለከተ ያው ፒርስ ሞርጋን ምን አለ ብለው ከማይጠይቁ ሰዎች መካከል ነኝ እኔ። እንደ ፒርስ ሞርጋን አይነት ሰዎችን ውስጤ አይደግፍም፣ ምቾት ይነሱኛል። እንደው ይሄ ወደር የሌለው እንትን ውስጥ ነው የሚገቡት። ምን ብዬ ልንገርሽ፣ ማቃጠር ነው የምትይው፣ ማጎብደድ ነው የምትይው። በሆነ ሰው አይን ላይ ሞገስ ለማግኘት ሲሉ ሌሎች ሰዎች ላይ ስለሚፈጥሩት ስሜት ግዴለሽ የሚሆኑ ሰዎች አሉ አይደል? ጭልም ያለ ዋናው ሮናልዶ ይውደደው እንጂ ስለ ሜሲ ምንም ይላል። ሜሲ እኮ ምንም የምትይው ሰው አይደለም። ሮናልዶን የበለጠ ወዳለሁ ካልሽ እኮ በቂ ነው። ሮናልዶ ነው ለእኔ ምርጥ ካልሽ እኮ በቂ ነው። ሜሲን ከንቱ አድርጎ ለመሳል የሚለፋው ልፋት በጣም ያናደኛል። የእውነቴን እንደምናገርሽ ነው። አሁን አልጄሪያ ላይ ሃትሪክ ሰራለ። የሆነ ወቅት ላይ እኮ አንድ ነገር ጽፎ ነበረ ከሮናልዶ ጋር ከመቀራረባቸው በፊት በሜሲና በሮናልዶ መካከል የሚደረግ ንጽጽር ልክ አይደለም ብሎ እኮ ነው የሚያምነው። እሷን በሶሻል ሚዲያ ላይ ያወጣትን ጽሁፍ እኮ አጥፍቶታል። ሮናልዶን አንዴ ሳይሆን ሁለቴ ሳይሆን በተደጋጋሚ ኢንተርቪው የማድረግ እድል ሲያገኝ አሁን ራሱን የሚጠራው እንደ ሮናልዶ ጓደኛ ነው። ሮናልዶም ዌር ፍሬንድስ ብሎታል። ስለዚህ በየደረሰበት ሜሲን መጨፍጨፍ አለበት። አሁን ሜሲ ሃትሪክ ሰራ። ሜሲ በብዙ ድንቅ ታሪኮች ተነሳ። ከዛ ፒርስ ሞርጋን ግን በቀይ መውጣት ነበረበታል። በቀይ ወጥቶ ቢሆን ኖሮ ሃትሪክ አይሰራም ነበረ። በቀይ ወጥቶ ቢሆን ኖሮ እንትን ይሆን ነበር እያለ ይሄ ተበድሮ ማንኳሰስ አለ አይደል? ይፈልጎ በቃ ተጨንቆ ከዚህም ከዛም አምጥቶ ሊዮኔል ሜሲን አሳንሰን የምናይበትን ነገር ሊሰጠን ነው የሚፈልገው። ለማያገናዝብ ሰው ሊሰራለት ይችላል። ሊዮኔል ሜሲ በቀይ ካርድ መውጣት ነበረበት አልነበረበትም አንድ ነገር ነው። የተሰራውን ጥፋት መካድም የሚቻል አይመስለኝም። ግን በእግር ኳስ ጨዋታ ላይ እገሌ እድለኛ ነው በቀይ ያለ መውጣቱ የምንለው ተጫዋች አጋጥሞን አያውቅም። ሜሲ እድለኛ ነው ልል ይችላል። የሜሲ ሃትሪክ መስራት ግን በቀይ ሳይወጣ ስለቀረ የተሳካ ነው። እሺ ልክ ነው። ነገር ግን ጉብዝና አዘንዶፍ ዘዴ የሚገለጸው በጉብዝናው ሜሲ በጣም ጎበዝ ስለሆነ ነው እና ተረባረቡበት አልኩሽ። ፒርስ ሞርጋን ለሜሲ ይዳላል ወይ? አሁን ሰዎች ተሰብስበው የቀድሞ ዳኞች፣ የቀድሞ ተጫዋቾች የኤስፒኤን ላይ ስካይ ስፖርትስ ላይ ምን ላይ ሜሲ በቀይ ካርድ መውጣት ነበረበት እድለኛ ነው ብለው የየራሳቸውን ጀጅመንት ሰጥተዋል። ይሄንን ሀሳብ በተመለከተ አንተ ምን ትላለህ ብትይኝ፣ እኔም በቀይ ካርድ አለመውጣቱ እድለኝነቱን ያሳያል ብዬ ነው የምለው። ይኸው በቆመ ፎቶ ላሳይሽ ላንቺ። ይሄ በጣም ሲዟዟር የነበረ ፎቶግራፍ ነው። አዎ በቃ አሁን ይሄ ቀይ ካርድ ለመስጠት አሳማኝ ምክንያት ነው። በእንቅስቃሴ ወቅት የነበረውን ነገር ግን በቫርም አልታየም፣ በምንም አልታየም። ይችን መዞ የፊፋ ቅምጥል ልጅ አድርጎ ሜሲን መጥራት ግን
ይሄ እኔ አላውቅም። ልክ ነው በጣም በኋላ ግን ሜሲን አንኳሰሳለሁ ያለው ፒርስ ሞርጋን የብዙ ሰዎች መቀለጃ ነው ሆነ። በጣም መቀለጃ ነው የተደረገው። ራሱ ላይ ባክፋየር አደረገ። ማቃጠርም ልክ አለው ተገዢ ክርስቲያኖ ሮናልዶ እሱን ለማስደሰት ነው የምትሰራው። እንደዚህ አይነት ነገሮች አስተያየቶች ነበሩበት። ለማንኛውም ግን ትልቅ ጉዳይ ነበር። ሰዎች በብዛት አስተያየታቸውን ከሰጡበት መካከል አንደኛው እኔ ምንም የፒርስ ሞርጋንን ሀሳብ የምደግፍበት ምክንያት የለኝም። ምንም ጥፋት ነው ታይቷል። ብዙ ሰዎች የተስማሙበት ጥፋት ነው። ግን በቃ አንዳንድ ጊዜ እግር ኳስ ጨዋታ ላይ እንደሚያጋጥምና እንደሚታለፍ አይነት ነገር ብዙዎች ታልፈው የሚያውቁት ነገር ነው። እንደዛ መረዳት ቢኖርብን ጥሩ ነው ብዬ ነው ማስበው። እሺ ለማንኛውም ይሄ የዓለም ዋንጫ ጉዳዮች ናቸው። ከዓለም ዋንጫ ጉዳዮች ጎን ለጎን ደግሞ ዝውውሮችም አሉ በጣም በብዛት። አንድ በጣም የገረመኝ ነገር የአልቫሬዝ ጉዳይ። የአልቫሬዝ ማለት ሪያል ማድሪድ ሁሊያን አልቫሬዝ ሪያል ማድሪድ ያው በጣም ከፍተኛ ገንዘብ ወደ 150 ሚሊየን አቅርቦ እንደነበረ ይታወቃል እና ወዲያው ነው ሪጀክት የተደረገበት በአትሌቲኮ ማድሪድ ከብዙ መሳለቂያ ከሆኑ ስቴትመንቶች ጋር ነበር ሪጀክት የተደረገው እንደምናስታውሰው። ግን አሁን የሚወጡት መረጃዎች ላይ ያየሁት አንደኛው ነገር ሪያል ማድሪድ የአልቫሬዝን ይሄ ኦፈር ያቀረበው የመጀመሪያ ፍላጎቱ ኦሊሴ ነበረ። ግን ያ እንደማይሳካ በጣም እርግጠኛ ሆነ ከባየር ሚኒክ በኩል በሚወጡ ሪፖርቶችና መረጃ አማካኝነት በጣም እርግጠኛ ሲሆን ከዛ በኋላ እንደ ማታለያ ዘዴን የተጠቀመው የአልቫሬዝን ጥያቄ ያቀረበበት መንገድ እንደ ማታለያ ነው። እንዲሁም በሙንዶ ዲፖርቲቮም ላይ ታትሞ የወጣ ነው ተብሎ ነው መረጃዎቹን ያየሁትና በጣም ነው የገረመኝ። የአልቫሬዝም ጉዳይ እንደማይሳካ ያውቃል። ግን ፕሬዚዳንቱ በምርጫ ፉክክራቸው ወቅት የተናገሩት ነገር ነበረ፣ ስንጠብቀው የነበረው ነው እና ፍላጎታቸው በዛም ጊዜ ማይክል ኦሊሴን ማስፈረምና እዛ ላይ ድርድር ማድረግ ነው። ግን ምንም የሚያስኬድ ነገር እንደሌለ ከተረዱ በኋላ ያንን የተናገሩትን ቃል ወደ ተግባር ለመቀየር ሞክረዋል እንዲባል እንደ ማታለያ ዘዴ ነው የተጠቀሙት እንጂ የመጀመሪያ ፍላጎታቸው እቅዳቸው ሁሊያን አልቫሬዝን ማስፈረም አይደለም። እንደማይሳካም ደግሞ በአትሌቲኮ ማድሪድ በኩል ያውቁታል እና ይህንን አካሄድ ነው የተከተሉት ተብሎ ሪፖርቶች ወጥተው አይቼ በጣም ገርሞኝ ነበረ። ይሄ አንድ ያየሁት ነገር ነው። ሌላ ሊቨርፑል አዳም ዋርተንን ለማስፈረም እንቅስቃሴ መጀመሩን የሚገልጹ ሪፖርቶች ወጥተዋል። ይሄ አዳም ዋርተን ያው የክሪስታል ፓላስ ተጫዋች ነው። ማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች መካከል አንደኛው እንደሆነ ይታወቃል። አሁን ግን የአዳም ዋርተን ላይ ያለውን ፍላጎት ዩናይትድ በተወሰነ መንገድ የገታ ይመስላል። አሁን እዛ ላይ አይደለም፣ በብዛት ሌሎች አማራጮች ላይ ነው እየሰራ ያለው። ስለዚህ ሊቨርፑል ይህንን ተጫዋች ለማስፈረም እንቅስቃሴ መጀመሩ ነው እየተገለጸ ያለው። ወደ 70 ሚሊዮን ፓውንድ አካባቢ ወጪ የሚደረግበት ተጫዋች ነው ወይም ዋጋው በዚህ ልክ ነው ተብሎ ይገለጻል። ግን ያው ሊቨርፑል የተለያዩ ውይይቶችን ያደርጋልና ዋጋው ላይ መስማማቶች ሊደርሱ ይችላሉ ነው የተባለው። አዳም ዋርተንም ደግሞ ሊቨርፑልን የመቀላቀል ከፍተኛ ፍላጎት እንዳለው የሚገልጹ መረጃዎች አሉ። ዝውውርን በተመለከተ ማንቸስተር ዩናይትድ አሁንም ሁለቱን የዌስትሃም ዩናይትድ ተጫዋቾች የራሱ ያደርጋል የሚል መተማመን አለ። መተማመኑ በክለቡ ደጋፊዎች አይደለም፣ መተማመኑ በማንቸስተር ዩናይትድ ሰዎችም በነ ዴቪድ ኦርንስቲንም በነ ፋብሪዚዮ ሮማኖም ነው። እናም እነዚህ ተጫዋቾች ላይ ፍላጎት ባላቸው ሌሎች ክለቦች በሙሉ ማንቸስተር ዩናይትድ ነው የሚወስዳቸው የሚል መተማመን ተፈጥሯል። ከዩናይትድ ውጭ ሌላን ቡድን አይቀላቀሉም። ሁለቱም በተለይ ደግሞ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ብቻ የመሆን ፍላጎት አለው። ስለዚህ አሁንም በማንቸስተር ዩናይትድ እና በሆርጌ ሜንዴዝ መካከል የዚህን ልጅ ዝውውር ለመጨረስ የሚደረገው ጥረት በጣም አሪፍ ደረጃ ደርሷል። ሆርጌ ሜንዴዝ ናቸው ወኪሉ። ስለዚህ ይሄንን ማቲያስ ፈርናንዴዝን በተመለከተ ምንም አዲስ ነገር የለም ወይ ልጁን አናገኘውም ወይ ምናምን የሚል ነገር ዩናይትድ በጣም ተረጋግቷል። እንደውም አንዳንድ ሰዎች ዩናይትድ ያወራል እንጂ አያደርግም ብለው አስተያየት የሚሰጡ ሰዎች አሉ። ማንቸስተር ዩናይትድ እያወራም እያደረገም እየሰራም እያማረበትም ነው። ዝም ብለሽ አንድ ምነግርሽ ነገር
መሆኑ አይቀርም ብለሽ የምትደመድሚው ለምንድን መሰለሽ? ሰውም የለማ እዛ ቦታ ላይ እኮ ካዚሜሮን ሸኝተሽ ኡጋርቴ እንደማይኖር አርገሽ ሳይፈርም ማንቸስተር ዩናይትድን አዳዲስ ተጫዋቾችን ሳያስፈርም እንዴት አንድን የውድድር ዓመት ይጀምራል? እንደዚህም ብለሽ አስቢው ነው እኮ የምልሽ። በቃ እሺ ስሙ ማቲያስ ፈርናንዴዝ አይሆን፣ በቃ ስሙ የሆነ ሰው ይሁን፣ በጣም አሪፍ ዲኤም ያስፈርማል ማንቸስተር ዩናይትድ የዲፌንሲቭ ሚድፊልደር፣ ምንም አትጠራጠሩ። አይሆንም፣ ሳያስፈርም የሚሆን ነገር አይደለማ፣ አይቻልም፣ ኢምፖሲብል ነው፣ ሙሉ በሙሉ የማይቻል ነገር ነው። እድሉም የለም ሳያስፈርሙ 2026/27ን ለመቀበል። ስለዚህ ምንም የሚያሰጋ ነገር የለም። የሚሆነው ጥያቄያችሁም ከሆነ ማንን በሚለው ላይ ነው ልዩነትም ካለ ሊኖር የሚችለው። ማንን ነው ማንቸስተር ዩናይትድ የሚያስፈርመው? ማንን ለማስፈረም ነው የበለጠ እድል ያለው እያልን ከአንደኛው ተጫዋች ይልቅ ለአንደኛው፣ ከሌላኛው ይልቅ ለሌላኛው የማንቸስተር ዩናይትድ ተጫዋች የመሆንን እድል ልናከፋፍል እንችላለን እንጂ ማንቸስተር ዩናይትድ ተጫዋች ሳያስፈርም 2026/27ን ሊቀላቀል አይችልም፣ ሊጀምር አይችልም። ሰው የለውም። ካዚሜሮን ሲሸኝ ይህን እንደሚያደርግ ያውቀዋል። ገብቶሻል መለሽ? ሁለተኛው እንዲህ ያለ ስሜት የተፈጠረባቸው የሚመስለኝ ኤርሊ ተጫዋቾች ስምና ማንቸስተር ዩናይትድ ስማቸው ተያይዞ ስለተነሳ ነው እንጂ የዝውውር መስኮቱ ከተከፈተ ገና 3ኛ ቀን 3 ወር የሚፈጅ የዝውውር መስኮት 3ኛው ቀን ላይ ወሬ እንጂ ምናምን ልትይዋት ማንቸስተር ዩናይትድ ያስገርማችኋል። እመኝኝ፣ በእርግጠኝነት ነው ነገር አሁን ከአንድ 15-16 ደቂቃ በፊት እንደገና ማንቸስተር ዩናይትድ ተስፋ ያልቆረጠበት ተጫዋችን በተመለከተ ስለ ኦሬሊያን ቹዋሚኒ እየተነሳ ነው ያለው። ማድሪድም እዛ ቦታ ላይ ሰው ይፈልጋል። ማድሪድ ቤት እንዲፈርሙለት ከሚፈልጋቸው ተጫዋቾች መካከል አንዱ ቹዋሚኒ ይላል። እንደዚህ ስሞች እየተነሱ አንዴ ወዲያ አንዴ ወዲያ ሲባል ልትሰሙ ትችላላችሁ እንጂ ዩናይትድ ይህንን የክረምት የተጫዋቾች ዝውውር መስኮት ሳያስፈርም ሊያጠናቀቀው አይችልም። ኢምፖስብል ነው። አውርተው ቀሩ የምንልበት እድል ዜሮ ነው፣ የለም። ሁለተኛው ሰመርቪልንና ማቲያስ ፈርናንዴዝን ግፋ ቢል 110 እስከ 120 ሚሊዮን ፓውንድ ለሁለቱ በመክፈል መውሰዱም እንደማይቀር ታምኖ ነው እየተነገረ ያለ። የማርከስ ራሽፎርድን ጉዳይ ገና እርግጠኞች አይደሉም። የማንቸስተር ዩናይትድ እና የማርከስ ራሽፎርድ የውል ስምምነት ላይ 40 ሚሊዮን ፓውንድ የውል ማፍረሻ አለ ተብሏል። ያንን ውል አፍርሶ መውሰድ የሚፈልግ ክለብ ካለ ማንቸስተር ዩናይትድ ምንም ማድረግ አይችልም። ግን ትናንትናም ጎል አገባ ለዋንጫው ላይ አይደል ማርከስ ራሽፎርድ እና እቺ 40 ሚሊዮን ፓውንድ ግን ለራዮላ ሊቨርፑል እና ለማንቸስተር ሲቲ አይሰራም። እነሱ በዛ በ40 ሚሊዮን ፓውንድ ማፍረስ አይችሉም። ግን ራዮላ በጣም ነው የቋመጡት ማርከስ ራሽፎርድን ለመውሰድ እና በማርከስ ራሽፎርድ ቦታ ላይ እንደነ ሰመርቪል አይነት ተጫዋቾች ሊፈርሙ ይችላሉ። ሰመርቪል ይሻላል ራሽፎርድ ይሻላል ተብዬ ብትጠየቅ እና እዚህ ጥያቄ ላይ ግብዣ ቢኖረው እኔ ራሽፎርድ ይሻላል ነው። በአብዛኛው የሚወጡት ሪፖርቶች የሚያሳዩት ነገር የማቲያስ ፈርናንዴዝን እና ሰመርቪልን በጋራ ለማስፈረም ነው። ክለቦች ደግሞ ያላቸው ፍላጎት በጣም የሚገርመኝ ማለት ነው። መጀመሪያ ፓሪስ ሰን ጀርማ ነበረ። ከዛ በኋላ ማንቸስተር ዩናይትድም ከማቲያስ ፈርናንዴዝ ጋራ ሰመርቪልን ለማጣመር ፍላጎት አለው ተባለ። ከዛ በኋላ ሌሎች ክለቦችም በሰመርቪል ላይ ፍላጎታቸውን ማሳደር ጀመሩ። ሪፖርቶችም መውጣት ጀመሩ። እኔ እንደውም የገረመኝ ቶተናምም እንደገና አለውበት እያለ ነው። አዎ እዚህ ተጫዋች ላይ አለውበት እያለ ነው የሚሉ መረጃዎች ወጥተው አይቻለሁ። አሁን የትልቁ የአጀንዳ ከዝውውር ጋር በተያያዘ እነዚህ ሁለት ተጫዋቾች ሆኖም ደግሞ እየተመለከትን ያለ ነው። ግን ካሪክም እንደተናገረው ከሆነ ማንቸስተር ዩናይትድ አሁን አንተ ያልከውን ቅድም ያልከውን ነገር በቃ ተጫዋች ማስፈረሙ ማይቀር ነው፣ ግዴታ ነው፣ ክፍተቱ አለ። በሚቀጥለው የውድድር ዓመት ያለበት ኮሚትመንት ይታወቃል። ባሉት ተጫዋቾች ብቻ መጀመር አይቻልም። ስለዚህ ተጫዋች ያለ ሚድፊልደር አይሆንም። ስለዚህ እዛ ላይ የማርከስ ራሽፎርድን እና የማንቸስተር ዩናይትድን ሁኔታ የሚገልጽ አንድ ጨዋታ ላጫውትሽ። ማርከስ ራሽፎርድና ማንቸስተር ዩናይትድ ስላልተግባቡ ነው የተለያዩት። ማርከስ ራሽፎርድም ለባርሴሎና መጫወትን መረጠ። ማንቸስተር ዩናይትድም ደግመህ እኔ ጋር አትጫወትም አለው። ተለያዩ እና ተስፋ የነበረው በባርሳ የነበረው ቆይታ ተወዶ
መጀመሪያ በተስማሙበት መጠን ገንዘብ ተከፍሎ ቋሚ ኮንትራት ለባርሴሎና ይፈርማል ነው እና አልፈረመም። ባርሴሎና ያንን ኦፕሽን መጠቀም ስላልፈለገ ስለዚህ ሊመለስ ነው ወደ ማንቸስተር ዩናይትድ እና ለማንቸስተር ዩናይትድ መጫወትን እንደገና እያሰበበት እንደገና ደስ ይለኛል እያለ ነው። ለሌላ እንግሊዝ ፕሪሚየር ሊግ ክለብ ከመጫወት በድጋሚ ማንቸስተር ዩናይትድን ማሊያ መልበስን እመርጣለሁ፣ 2 ዓመት ኮንትራት አለኝ፣ እሱን አክብሬ ሰራለሁ እያለ ነው። መመለስ ማለት ነው። ይሄንን በደንብ ይገልጻል ብዬ ማስበውን ነገር ነው ነገር ስምምነት ደብዘዝ ያለበት ቤት ውስጥ የሚኖሩ ባልና ሚስት ነበሩ። ተኖረና ሚስት ሞተች፣ ተለቀሰ፣ ተገነዘች። አስክሬን ይዘው ሊወጡ ሲሉ የበሩ መቃን ግንባሯን አላት። ነቃች። ከዛ ትዳሩ ቀጠለ ለ10 ዓመት። ለ10 ዓመት ትዳሩ ቀጥሎ ሞተች። ድጋሚ እንደገና ተገነዘች። ከዛ ለቀብር አስክሬኑን ይዘው ሊወጡ ሲሉ ባልመናለ ዝቅ አርጎ ድጋሚ 10 ዓመት ዝቅ አርጉልኝ ገባሽ። እንደገና መቃል መጣች ተብሎ ነቅታ 10 ዓመት ሊኖር ድጋሚ 10 ዓመት። ስለዚህ ራሽፎርድ ምንድነው አብራሩልን እንጂ እኔ አልተረጎመም። ብቻ ምን አይነት መማረር ቢማረር ነው በለቅሶ መሀል መቃኑ ትዝ ብሎት ዝቅ አርጉልኝ እቺ ሴትዮ አለ። መቃን መታት ነቃች ምናምን እንዲባል አልፈለገም። ሄደች በቃ ቀብር። እሺ ለማንኛውም የዝውውር ጉዳዮችን በተመለከተ ደግሞ ከሰዓት በኋላ ፕሮግራማችን ላይ አዳዲስ ነገሮችን ይዘን እንመጣለን። በጣም ነው የምናመሰግነው አድማጮቻችን፣ የጻፋችሁ እየደወላችሁ ስሜቶቻችሁን እየነገራችሁን አብራችሁን ስለቆያችሁ ክብር ይስጥልን እንላለን። ደግሞም በአዳዲስ የዝውውር ጉዳዮች ተመልሰን እንገናኛለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።